ጽጌም ህያብም ተጠንቀቁ። እኔ ኤማንዳን እምፈራበት አንደኛ ምክንያቴ ገብቷችኋል? ህያብም ሆንሽ ጽጌ ክብሯት ኤማንዳን እባካችሁ እያስጠነቀቅኳችሁ ነው። ማንነቷን ማመኗን ስለማታውቁ በጣም ጋጣወጥ ስራ እየሰራችሁ ነው። እንድትጠነቀቁ ነው የምነግራችሁ። አደምጪኝ ይኸውልሽ። እባክህ በቃ ተወኝ ተይኝ አልከኝ ተውኩክ። 2 ዓመት እስከ ዛሬ ጊዜ የሚፈጃብኝ ጊዜን ለማካከስ እየሞከርኩ ነው ያለሁት። ቢያንስ ጊዜን ለማካከስ ሞክር። ጊዜ ስጠኝ። አንተም እዚህ ትንሽ ጊዜ ነው፣ ጥቂት ጊዜ ነው። ጨለማ ውስጥ ነው የምትቀመጡት አንቺም እህትሽም። ቺኩ እኔ ጋር ሆነ ይባል እሺ በስጇለሁ። ኦኬ እና ወላ ጉልበት ነው የምጠቀመው። ገብቶሻል አይደል? አንተም በጥፊ መለጠፍ ካለብኝ በጥፊ እየለጠፍኩኝ ነው። ማናት ህያብ ከዚህ በፊት ነባለው ቤታለች። ከዚህ ለተረጋግጥ ትችላለህ። ያው ክብረ ቢስ እንደው አንዴ በጣም ክብር የወረደ ሰው እንደሆነ በደንብ ታውቁልሃል። ኤማንዳን አክብሪያት፣ ኤማንዳን አክብሪያት፣ ፍሬያት። ኦኬ ፍሬያት ማናት እሷ? ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ነው? እኔ ያለሁኝ ፈጣሪ የተመሰገነ ይሁን። ያ በየቀኑ ወሬ ምናምን በቃ የሆነ የህፃን ወሬ የሚመስል ነገር በጣም እየበዛባችሁ እንደሆነ ይገባኛል። ግን እኔ ቢያንስ በሰላም ህይወቴን ለመኖር እየሞከርኩኝ እንደገና ሌላ ጥፋት በጥፋት ላይ ጥፋት እየተደራረበ እኔም ጋር ጥፋት ሊኖር ይችላል፣ ህያብ ላይ ጥፋትም ሊኖር ይችላል። በማናውቀው መልኩ በቃ የሆነ የህፃን ጨዋታ እየመሰለብኝ ነውና ያው እንደምታውቁት እኔና ህያብ መሀላችን ላይ ምንም አይነት የፍቅር ግንኙነት የለም። ተለያይተናል፣ ብሬክአፕ አድርገናል። ህያብም የራሷ ላይፍ እየኖረች ነው፣ እኔም የራሴ ላይፍ እየኖርኩ ነው። ግን እኔም የራሴ ላይፍ እየኖርኩ በመሀል በጣም ብዙ ነገር በጣም የሚያስጠሉ ነገሮች እየተፈጠሩ ነው። ከነዛ መሀል እናገር የማልፈልጋቸው ነገሮች ብዙ ናቸው። ጀስት ወደ ሚዲያ ባይመጣ ወደ ሚዲያ መጥቶ ሰው ባይስቅብን ባይሳለቅብን ደስ ይለኛል። ተሸፋፍኖ ቢቆይ ማለት ነው። ሁሉም ነገር ተሸፋፍኖ እንዲቆይ ደግሞ እኔ እየሞከርኩ ነው፣ ያቅሜን እየሞከርኩ ነው፣ እያረኩ ነው። ቤተሰቦቼ ትናንትና ቤቷ ድረስ ህያብ በምትኖርበት ያክስቷ ቤት ድረስ ሄደን የበጠበጥ ነው። አንደኛ የ1 ሚሊዮን ብር ተጽፎ የተሰጣት ቼክ ደባልቀው ከወረቀት ጋር ይዘውባት ሄደዋል። ጽጌና ህያብ ያንን ቼክ ስጡን ያልኩት ይመስለኛል። በጣም ስሜታዊ ያረጋት ህያብ ኤሚን እዛ ድረስ እኔ አክስቷ ቤት ድረስ ይዤ መሄዴ በጣም ያናድዳት ይመስለኛል። በጣም ስሜታዊ ያረጋል። ይገባኛል። እኔ ተረድቻታለሁ። የ1 ሚሊዮን ብሩ ቼክ እነ ህያብ ጋር እንዳለ እርግጠኛ ነኝ። በጣም ነው የማውቀው፣ በጣም እርግጠኛ ነኝ። የኤሚ አነጋገር ወር ደግሞ የኔ አነጋገር በጣም ስሜታዊ አርጓታል። በጣምም ያናድዳል የኔ አነጋገር ይመስለኛል። ዛሬ ግን ኤሚ የለችም። እኔ ብቻዬ ያለችበት ያክስቷ ቤት ድረስ ሰፈራቸው ሄጄ ህያብን ማናገራት እና ብዙ ነገር አሳልፈናል። ህያብ የሆነ ነገር ስትረብቀኝ በፊቷ አቅባታለሁ፣ የሆነ ነገር ስትዋሽኝ በፊቷ አቅባታለሁ። ትላንትና በጣም ስሜታዊ ያረጋት በቃ ኤሚ እንደዛ አክስቷ ቤት ሄዳ መበጥበጧ በጣም ስሜታዊ ያረጋታል። ይሄ እኔም ቢሆን የማረገው ነገር ነው። እና ቤተሰቦቼ ያው ዛሬ ህያብ የ1 ሚሊዮን ብር ቼኩ ትሰጠኛለች ማለት ነው። ያንን ቼክ ግዴታ መስጠት አለባት። እኔ በሰላም ህይወቴ እንድኖር ከፈለገች፣ እሷን በሰላም ላይፏን መቀጠል ከፈለገች ግዴታ ቼኩን መመለስ አለባት። ሌላ ወሬ ምናምን ልልባችሁ አልፈልግም። እኔ ላስጨንቃችሁም አልፈልግም። በጣም የሷ የህያብ አድናቂ ነኝ ባዮች፣ ኦዲየንስን ባዮች በጣም ምን ብዬ እንደምናገር አላውቅም። በጣም በቃ አስቸጋሪ ሆናችሁብኛል። ህይወቴን ልኑር ነው ያልኩት። እኔ በሰላም ላይፌን ልኑር ነው ያልኩት። ሌላ ወሬ ምንም አላወራውም። ቼኩን ትስጠኝ አለቅ። ዛሬ ያለ ኤሚ ብቻዬ ነው ህያብን ማናገራት ብቻዬ። ግዴታ ይሄንን ቪዲዮም እንዲቀረጽ የምፈልገው ኦዲየንስ ማወቅ አለባችሁ። ገብቷችኋል? ጥፋተኛ አንተ ነህ፣ ጥፋተኛ ህያብ ነች፣ ጥፋተኛ እንዲህ ነው እኔ ከማለታችሁ አስቀድሜ ማወቅ አለባችሁ፣ መፍረድ አለባችሁ። ጥፋቱ ማጋ ነው የሚለውን ማወቅ አለባችሁ። ይሄንን ቼክ ግዴታ መመለስ አለባት። ይሄንን ቼክ የማይመለስ ከሆነ በምትወስነው ውሳኔ እንዳትጸጸቱ። ጽጌም ሆናችሁ ህያብ በጣም መጋፋት ከሌለባችሁ ሰው ጋር እየተጋፋችሁ ነው። በጣም ከምላችሁ በላይ ማለት ነው። መንካት የሌለባችሁ ሰው እየነካችሁ ነው። ስለ ኤማንዳ
ብዙ ነገር አታውቁም መሰለኝ። ገብቷችኋል? እጇ ረዥም ነው። ባትንቀለቀሉ ደስ ይለኛል። በቃ እያስጠነቀቅኳችሁ ነው። እንከባበር፣ ተከበሩ። ጽጌም እያብም ተጠንቀቁ። እኔ ኤማንዳን እምፈራበት አንደኛ ምክንያቴ በቃ እኔ ያለፍኩበት የገባሁበትን ውስጥ እንድትገቡ አልፈልግም። ገብቷችኋል? እያብም ሆንሽ ጽጌ በቃ አክብሯት ኤማንዳን እባካችሁ። እያስጠነቀቅኳችሁ ነው። እኔ ስለ ኤማንዳ ዛሬ ሁሉ ነገር ለመናገር ነው የመጣሁት፣ ግን በቃ ምን እንደሚይዘኝ አላውቅም። ኤማንዳ ምን አይነት ሰው ነች? በጣም ከባድ ሰው ነች። በቃ እንከባበር። አከብራችኋለሁ፣ አክብሩኝ። አለቀ። ሌላ ነገር አልፈልግም። እንከባበር ቤተሰቦች። በቃ አሁን እኔ 30 ደቂቃ አልፎኛል። ግዴታ ቤታቸው ሂጅ መንኳኳት አለብኝ። አሳዝነሽኛል፣ ብታምኚም ባታምኚም አስከፍተሽኛል። መውደድን ሳታጪው ምነው ጠረጠርሽኝ? የምር አሳዘንሽኝ። ምን ልሁን ጨነቀኝ እንደ መጠርጠሬ አልቀነሰም ፍቅሬ። ስሚኝማ ልብ ፈቅዶ ጊዜ አላምዶ እያኖረን ምን ክፉ ቀን ቢሆን ደርሶ እኔና አንቺን ያቃቃረን ቢገርመኝ እንጂ ላናግርሽ ፈልጋለሁ። ስሜን ማጣቴ እሺ፣ አንዴ ላናግርሽ ፈልጋለሁ። አንዴ ላናግርሽ ፈልጋለሁ። ስሚኝማ በእኔ ስሜት ሁኔታሽን ሳስተነት መልሳጣለው ታውቂዋለሽ። እንኳ ያረጉ ያሰብኩትን ስትከሺው ልቤን ያለ ጥፋቱ ያኖርሻል ወይ ጸጸቱ? ላናግርሽ ፈልጋለሁ። እሺ እናውራ። ምንም የተለየ ነገር የለም። ዛሬ እኔ ብቻዬን የመጣሁት ማንም አጠገቤ የለም። ኦኬ ማንም ሰው አስከትዬ አልመጣሁኝም። በሰላም ህይወቴ እንድኖር ከፈለግሽ ካንቺም ጋር ጭቅጭቅ ውስጥ እንዳንገባ ከፈለግሽ ሰላም ነሳ በጣም ሰላሜን እየነሳሽ ነው። ሄያ ሰላምህን እየነሳሽ ነው። ኦኬ እንደዛ ከሆነ አንተ ነህ ደግሞ ሰላሜን እየነሳኝ ነው። እሺ ቼክ ውስጥ የምን ቼክ? ስለምን ቼክ ነው የምታወራው? ሄያ በፈጠረሽ እየጠየቅኩሽ ነው። ሄያ ኤማንዳን አክብሪያት፣ ኤማንዳን አክብሪያት፣ ፍሪያት። ኦኬ ፍሪያት። ማናት እሷ? እኔ አይደለም እሷን ማንንም ሰው እንደማልፈራ ሂድና በደንብ ነገር አታስረዳት። ተረዳኝ አይደል? እንጂ ማናት? ምንድናት? እሷ ፈጣሪ ናት፣ እናቴ ናት። ለምንድን ነው የምፈራት? ኦኬ አትፍራሃት ነው እንደዚህ እያደረገ ያለው? እንደዚህ ቁልጥልጥ የምትልላት ፍርሃት ነው አይደለም? ኦኬ እና ታዲያ ምንድን ነው? አክብሮት ነው። ኦኬ አክብርሃት። በጣም ስላከበርከኝ ነው። ታዲያ ትላንትና ስለ ኤማንዳ ማንነቷን አታውቅም። ስለዚህ ስለኔ ማንነት አታውቅም። በቃ ይኸውልሽ ማንነቷን ማሙኗን ስለማታውቁ በጣም ጋጣወጥ ስራ እየሰራችሁ ነው። እንድትጠነቀቁ ነው የምነግራችሁ። አሁን ከጋጣወጥ በመራቅ ራስን ጠብቃ። ታዲያ ምንድነው? ለምንድነው ቤት ድረስ የምትመላለሰው? አክስቴ ያለች በዛ ላይ ክላስ ይይት ነው። እሱም የት ትችያለሽ? አሁን ግን ቼኩን ይዘሽልኝ ነው ካሽ ውስጥ እዚህ። ኦኬ ቼኩን አንድ ነገር ልንጠይቃት። ቼኩን ይጋው ሆነ ይባል። እሺ ወስጄዋለሁ። እሺ ኦኬ እና ወስጄዋለሁ ብዬ የሚመልስላት ነው የሚመስለው? እንደዛ ነው የምታስበው? መመለስ አለባችሁ። ለምን? የሰው ንብረት ነው፣ ምንም አያደርግላችሁ። ኦኬ እኮ ታዲያ የሰው ንብረት ከሆነ ታዲያ እኔ ጋር ምን ያደርጋል ታዲያ? እሱን እኮ ነው እኔም እኮ የምልህ እኮ እሱን ነው። የሰው ንብረት ከሆነ ግን እኔን ጋር ምን ያደርጋል? የሰው ብር ጋር መጨቃጨቅ አልፈልግም። ወይ እንሂድ ወይ እንጣ። መጨቃጨቅ ካልፈለክ ታዲያ የሰው ብር ላይ ምን ታረው መጣ? እያ በእናትሽ እየለመንኩሽ ነው በፈጠረሽ አምላክ። በቃ ስጧት ንብረቷን። ውይ 1 ሚሊዮን ሆነ። ውይ አይደል? እሺ ቆይ ቼኩን ወሰርኩት ሂጄ ላውጣው ነው? ብሩን ላውጣው ነው? እንደዛ ነው ሐሳብ? ምንም አይፈይዱላችሁ እኮ። ለዛ እኮ ነው ታዲያ የሰው ንብረት ልሽ ሰውን ለማሰቃየት ካልሆነ በስተቀር ምንም አይፈይድላችሁ፣ ምንም አያደርግላችሁ። ኦኬ ሰው ለማሰቃየት የኔ ስቃይ አይደለም የሷ ስቃይ ነው። እንደዛ ነው እያልከኝ ያለው ማለት ምን ማለት ነው? ማለት እሺ ንብረት ውስጥ በቃ ሌላ ወሬ አልፈልግም። የለም እኔ ጋር አትከተለኝ። ክላስ ላይ ድበት አክስቴ በር ላይ ነው ያለው። ከባበር አክስቴ በር ላይ ነው ያለው እኮ። ስጪኝ እኮ ልቀቀኝ እንጂ ስጪኝ። የለም እኔ ጋር ቢኖርም አልሰጥህም። ትሰጪኛለሽ፣ ትሰጪኛለሽ። ውስጥ
እንድገባ የምትገፋፊ? እልህ ውስጥ ገባ አልገባ ለኔ ምን የሚቀየር ነገር አለ? ተማሪ ነኝ። በጎን የሆነ ነገር ለማድረግ እየሞከርኩ ነው። በጎን ያው ቤት እያልኩ እንትን እያልኩ ነው። አንተ ነህ ሰላሜን እየነሳኛለሁ። እኔ አይደለሁም። ህያብ አይደለችም ሰላሜን እየነሳቻለሁ። ለምንድን ነው የማልቀር? ይዘሽው ከሆነ እዚህ ውስጥ አምጪው። ቼክ ይዤ የምዞረው ነው የሚላደርግ ነው ተጥሾ ህያብ እኮ ስራ ፈታ አይደለችም። ቤዛም ቦርሴ ላይ አይደለም ይዘሽ ምን እቤት ነው እናንተ ጋር እንደሆነ አውቃለሁ። ይዘሽ ልኝ ውጪ። አይ እንደዛ የሚሆን ነገር የለም። አክስቴ ከነባለው ቤት አለች። ከፈለክ ገብተህ መፈተሽ ትችላለህ። ያው ክብረ ቢስ እንደሆነ ከአንዴ በጣም ክብር የወረደ ሰው እንደሆነ በደንብ ታውቁልሃል። ሰው ችግር የለም። ገብተህ ምቃይናን ብለህ እንትን ብትልም ኖርማል ነው። ገባ ህያብ ታወኝ በእናትህ ታወኝ። ይኸውልሽ እየለመንኩሽ ነው። ለምን አልፈልግም። ማን አንተ ነኝ የምትለምን? ምን ላድርግልህ? እየለመንኩሽ ነው። ልቀይርልህ ህይወቴን በሰላም መኖር ስለምፈልግ እየለመንኩሽ ነው። እና ህይወቴን ብጥብጥ የምፈልገው እኔ ነኝ። እኔ እኮ ይኸውና ቤት ደጅ ላይ እኮ አልመጣሁኝም። አንተ ለምን አትተወኝም? የራሴን እቃ ፈልጌ መጣሁኝ። መጣችሁ እኮ የራሴ እቃ አንተ ጋር ስላለ ነው። ያንተ እቃ ግን እኔ ጋር ስለሌለ መምጣት አይጠበቅብህም። መምጣት ስላለ እኮ ነው የምመጣው እናንተ ጋር እንዳለ በምን አወቅ እንዳለ ዶክመንት ውስጥ አልነበረም። በዛ ሁሉ ግርግር ኦኬ ጽጌ ናት ገብታ ወጣችሁና ጽጌ ይዛ ጋር ቼክ ካየች ቼኩን እንትን ልታረጋው እናንተ ውጪ ማንንም ለምን እንደዛ ኮንታ ለመሳብ ውስጥ አደረገች? የራሷ ሻንጣ ውስጥ በየራሷ ቁም ሳጥን ውስጥ ለምን አላደረገችውም ነበር? አሁን ለምንድን ነው ከኔ ጋር ተጠያቂ ህያብ ናት? አው በቃ ኤፍሬም በእናትህ በቃ ሰላሜን እንደዚህ አርጊ የምትያት ልጅቷን አንቺ ነሽ። ማንን? ካንቺ ውጪ ማንም ሊሆን አይችልም። ለማን? ለጽጌ ያ እንዴ እኔ ነው ልትከተል የምትችለው? አንተ በጣም ስለሷ እየተቆረቆርክ አይደለ? እኔ አጠገብ ጋር የሚቆረቆርልኝ ሰው ስላለ ነው እንደዚህ እያንገበገበ ያለው። እኔ ሰው ሊኖረኝ አይገባም? እንደዛ ነው ወይስ እህቴም ለአንተ ተገልብጣ ወደ አንተ እንድትመጣልን ይጠበቀው? መልስልኝ እስኪ። ስለዚህ እንደዚህ ነው ጥቅጥቅ ሰምቼ ሄድ ግን እኔ ህይወቴን በሰላም መኖር እፈልጋለሁ። ሰማሽኝ አይደል? ልጅ እኔም በሰላም መኖር እፈልጋለሁ። አንተ ነህ እኮ እንደዚህ ነገር እያደረክ ያለው። በቃ ተወኝ። ምንም በህይወትንማ በሰላም መኖር ብትፈልግ ኑሮ አንዷ ሴት እየቀየርክ አንዷ ሴት ስትመጣ አንዷ ሴት ደግሞ ትሄዳለች። ከዛ እንደዚህ ኦኬ በቼክ ምክንያት አሁን ደግሞ ተሳስቴ ደግሞ ሌላ ሴት ቀይር ወይስ ድጋሚ አሁንም እንደዛ እንዳደርግልህ ነው የምትፈልገው? አነጋገርሽን አስተካክል። አንተ ማነጋገርን አስተካክል። እንደዚህ ነው እኔም እየተናደድኩኝ ያለሁት። ተረዳኝ። ከዚህ በፊት የሆነ ነገር ትላለህ፣ ከዛ አንዷ ትመጣለች፣ አንዷ ትሄዳለች አይደል? ከአንድም ሁለት ጊዜ እንደዚህ አይነት ስህተት ስደግም ዝም ብዬሃለሁ። አሁን ግን እንደዚህ እሷ ሆነች ምናምን ብለህ ለሷ የተቆረቆርክ መጣ እኔ ጋር እንደዚህ ንግግር ስለተናገርክ ምንም የምትፈራው ነገር የለም። ይሄንን ጭንቅላት ውስጥ መጀመሪያ አስገባው። አትጠጋኝ ደግሞ ወደ ተጠጋልኝ። ለምንድን ነው ቆም ብለሽ ማናገር ማፈልጊው? ይኸውልሽ አዳምጪኝ፣ አንድ ነገር ልንገርሽ። እኔ ካንተ ጋር ቆሜ ምንም ነገር ማውራት አልፈልግም። ተፈልገሽ ንብረቴን እስካልሰጠሽኝ ድረስ ዴቱ ዴ ነው እየመጣው ማወራሽ። ኦኬ ይኸውልሽ ከአንዴም ሁለቴ ለምኜሻለሁ። ከዚህ በኋላ ጉልበት ነው የምጠቀመው። ገብቶሻል አይደል? አለቀም። በጥፊ መለጠፍ ካለብኝ በጥፊ እየለጠፍኩኝ ነው። ማናት ህያብ? ከዚህ በፊት እንደምታውቃቸው ሴቶች መሰለች እንዴ? ኤማንዳን እያሰቃያችኋት ነው። የኔም ህይወት እያሰቃያችሁት ነው። ኦኬ የሷ ህይወት ተሰቃየ። የህያብ ህይወት ግን በጣም ተስተካክሎ ነው ያለው። እንደዛ ነው የምታስበው? በጣም ህይወት እንደው ምስቅልቅል እያደረክ ያለው አንተ ራስህ ነህ ማለት አንተ ነህ። ህይወቴን በጣም እየመሰቃቀልክብኝ ነው። ህይወትሽን እኮ መኖር ጀምረሻል። ከዚህ በፊት 2 አመት ሙሉ ህይወቴን ያመሰቀልከው እንዳይበቃ አሁን ደግሞ እንደዚህ ሌላ ነገር እየጨመርክብኝ ያለው። ስለዚህ በቃ ተወኝ ስትባል ለምን አይገባህም? ታይኝ አልከኝ ታውከው አይደል? ስተው ደግሞ ተወኝ። ታውኩክ ትምህርቴን ልማርበት፣ ስራዬን ልስራበት፣ የራሴን ህይወት ልኖርበት። የራሴ ህይወት ነው ብለን አይደል የመረጥከው? የራሴ ህይወት ነው ብለን የመረጥከው ነው አይደለም? ነው አይደለም? መልስልኝ። ከዚህ በላይ ምንድን ነው ማድረግ የሚጠበቅብኝ? እኔ የምፈልገው ቆንጂት ህያብ አደምጪኝ። ኤፍሬም እባክህ በቃ ተወኝ። ታይኝ አልከኝ ተውኩክ። 2 አመት እስከ ዛሬ ጊዜ የሚፈጀብኝ ጊዜን ለማካከስ እየሞከርኩ ነው ያለሁት። ቢያንስ ጊዜን ለማካከስ ሞክር። ጊዜ ስጠኝ። አንተም የራሴን ህይወት ልኑር ብለህ ነው አይደል የመረጥከው? እኔ ምን አደረግኩ? ቆይ እንዴት አይደለም? እሺ ቆይ አንድ ነገር ብቻ ልጠይቅህ። እንዴት ህያብን በለዘኝ ነገር አስባት ነው? ቆይ አንተ ራስህ የመጣው እኔ ከዚህ በፊት እኔን ስታቀኝ እንደዚህ አይነት ሰው ነበርኩኝ አይደለሽም? ግን አድርጋችሁታል። እንዴት ባደርገው እኔ ምን ያደርግልኛል? ኤፍሬም እሱን መልስልኛ። እኔ የማላውቃትን ህያብ እየሆንሽብኝ ነው። እማላውቃት እኔም አንተ ማለቀ ወንድ ነው እየሆንክብኝ ያለው። በሴት ልጅ እኮ ቢያንስ ሌብነት ያስጠላል እኮ ህያብ፣ በጣም ነው የሚያስጠላው።
ኤፍሬም ስነ ስርዓት ይኑር። የምትናገረውን ነገር ለከት ይኑር። አሊዝም እኔ ሌባ ልትለኝ አትችልም። ሲጀመር የሷች እኔ ጋር መጥቶ ምንም የሚቀየር ነገር የለም። ማውጣት አልችልም። ለምን ምን ያደርግልኛል ታዲያ? ሰጣችሁን ድረስ ሌባ ናችሁ። አንቺ እህትሽም ሌባ ናችሁ። ኦኬ እሷ ራሷ ተደብቃው መሆኑን በምን እርግጠኛ ነህ? ኢማንዳ ከኔ በላይ አታውቋትም እኮ እናንተ። ኦኬ አንተም ማለት እኔም እንደዛ ነበር የሚመስለኝ። ከኔ በላይ ከራሴ በላይ የምታውቀኝ ነበር የሚመስለኝ። የምታገዝሽ ትንሽ ጊዜ ነው፣ ጥቂት ጊዜ ነው። ጨለማ ውስጥ ነው የምትቀመጡት አንቺም እህትሽም። ህይወታችሁን ነው ማበላሸው። ውስጥ መከቱኝ ከሆነ ብታምኚም ባታምኚም አስከፍተሽኛል። መውደዴን ሳታጪው ምነው ጠረጠርሽኝ? የምር አሳዘንሽ። ምን ልሁን ጨነቀኝ